ይኩን ሰላም እንደምን አደራችሁ አመሻችሁ አላችሁ እግዚአብሔር ይመስገን አመሻችሁ እንደምን አመሻችሁ እግዚአብሔር ይመስገን አሜን ፈጥሮ አውቦ ሰው ብሎ ሰይሞ የሱን መልክ የሱን አርያ የሱን መልክ እንድንይዝ ከፍጥረት ሁሉ አክብሮ አልዕሎ ፈጥሮ እሱን እንድናመሰግን ስሙን እንድንጠራ ርስቱን እንድንወርስ የፈቀደልን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። አሜን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር በጤና በአንድነት አደረሰን አደረሳችሁ። አሜን። በጉልበት እንኳን አደረሳችሁ። ዛሬ ሰማይ ይስማ ምድር ታድምጥ የምድር መሰረቶቿ ይደንግጡ ኢየሩሳሌም ያቺ ከተማ ያቺ ገበያ ቦታ የ30 ዓመት ጎልማሳ መስቀል አሸክማ እያዳፋች እያዳማች በገበያው መካከል ክፎቹ ስቀለው ስቀለው እያሉ ያቺ ኢየሩሳሌም በደም ጎርፍ ታጥራ ያቺ የኢየሩሳሌም ሰማይ ቀኑ ጨልሞ ከዋክብት ወድቀው መቃብራት ተከፍተው ሙታን ተነስተው ከዚህ እስከዛ የማይሉት እልፍ አእላፋት መላእክት ለአንክሮ ለተደሞ ወርደው የክርስቶስን ሞት ንዜኑ እንናገራለን። ሞትህ በሞትህ የኛ ሞት የተሻረበት ሞታችንን ወስደህ ሕይወት የሰጠህን የሞታችንን ልብስ ለብሰን በቀራንዮ ላይ የሕይወት ልብስ ያጎናጸፍከን ጌታ ኢየሱስ ክርስቶስ እንደ ሞተ ያልቀረ በስብሶ ያልቀረ ድንጋይ ተጭኖበት ያልቀረ እነሳለው እንዳለ ቃሉ የማይታበይ ጌታ ከ3 ቀን በኋላ እንደው በገሊላ ላይ ጠብቁኝ ዮናስ በአሳ አንበሪ 3 መዓልት 3 ሌሊት እንዳደረ እንደተወጣ እነሳለሁ ብሎ የጠበቁት ጌታ ሐዋርያት በድቅድቅ ጨለማ ያቺ 30 ዓመት ሙሉ በኃጢአት የነበረች 7 አጋንንት ያወጣላት አልባስጦስ የሚባል አንድም ደግሞ ናርዶስ የሚባል መልካም መዓዛ ያለው ሽቶ በሌሊት ተሸክማ ወደ መቃብሩ ገስግሳ ለመነሳቱ የምስራች መቃብሩ ለመከፈቱ የምስራች ኢየሱስ ክርስቶስ የድንግል ማርያም ልጅ ኢየሱስ ክርስቶስ የእግዚአብሔር ልጅ ኢየሱስ ክርስቶስ መቃብሩን ፈንቅሎ በ3ኛው ቀን ለተነሳበት ዕለት ዛሬ መድኃኔዓለም አድርሶናል። ክብር ምስጋና ለእሱ ይሁን። ሞቶ አይቀርም። አዎ አምላካችን ሞቶ አይቀርም። አምላካችን መቃብር ውስጥ አንቀላፍቶ አይቀርም። አምላካችን የፍጡሩን ሥጋ የድንግልን ሥጋ የማርያምን ሥጋ የእኛን ሥጋ ለብሶ ይምጣ ይወለድ እንጂ የእኛን ሥጋ ለብሶ መቃብር ውስጥ ይግባ እንጂ የማይሞት የማይበሰብስ የማይጠፋ የማይጨበጥ የማይዳሰስ መለኮት ከሰውነቱ ጋር አለና ወተንሣእኮ በስልጣን በኃይልቴ በራሴ ፈቃድ በአባቴ ፈቃድ በመንፈስ ቅዱስ ፈቃድ ተነሳው ብሏል። ዛሬ አዋጅ ነው። ክርስቲያኖች በክርስቶስ መነሳት ደስታችን ሞተን አንቀርም ነው። በኢየሱስ ክርስቶስ ከሙታን መካከል ተለይቶ መነሳቱ
እኛ በስሙ የተጠራን ርስቱን የምንወርስ ጉልቱን የምንረከብ የእሱ የሆነ ልጆች ሞተን በስብሰን ጠፍተን አንቀርም። ክርስቶስ እንደተነሳ እኛም እንነሳለን፣ እንደሞተ እንሞታለን። ክርስቶስ ሲሞት ሰው እንዳለቀሰለት ይለቀስልናል። ክርስቶስ ሲሞት ድንግል እንዳለቀሰች ሰው ያለቅሳል፣ ግን ይነሳል። ይህ ዘመን ለእኛ ትልቅ በኩራችን ትልቅ የሆነ ልክ በሕማሙ ስናዝን ስትሰጉ ነበረ። አሁን ግን ክርስቶስ ተነስቷል። በኩር ሁሉ ጌታ ሆኖ ተነስቷል። እግዚአብሔር ከሁላችን ጋር ይሁን። አባ ሕርያቆስ የሚባል ደራሲ ቅዳሴዋን የደረሰው ለሃ በሚባለው መጽሐፍ ላይ ሲናገር እንዲህ አለ። ድንግል ሆይ ከዓይኖችሽ የሚወርዱት እንባዎችና ከአንደበትሽ የሚወጡት የለቅሶሽ ጣዕም ለዛ አለው ይላል። ለዛ እናቶች ሲያለቅሳቸው በክፉ ያደርገውና አንዳንድ እናቶች ልጆቻቸው ሲሞት የሚያለቅሱት አለቃቀስ በጣም አንጀት ይላል። እጅግ በጣም እጅግ እንደዚያ ያለ እና ማርያም ደግሞ ልጇ ሲሞት እንዴት ብላ ታለቅስ ብላሽትና ስታስቡት በሚገርማችሁ ሁኔታ አባ ሕርያቆስ በደንብ አድርጎ ያስቀምጣል። እና ድንግል አልቅሳለች። ዛሬ ደስ ብሎታል። ልጄ ይነሳል እነሳለሁ ብሎኛል፣ እህል አልቀምስም እነሳለሁ ብሎናል መምህራችን፣ አንበላም ብሎ ጌታ ኢየሱስ ክርስቶስ ከተሰቀለ ጀምሮ እህል ሳይበሉ ቆይተዋል። ልክ መነሳቱን ሲያዩ ቀምሰዋል። እግዚአብሔር ልክ ወጣት ጎልማሳ አረቄ ወይን ጠጥቶ እንደሚነቃቃ ጌታ በራሱ ፈቃድ ተነስቷል። እግዚአብሔር በዚያ አድርሶናል። እኛም ብንናገር ይደክመናል፣ እናንተም ብትሰሙ ጆሮአችሁ ይደክማል። ከዚህ በላይ መነጋገሩ ዋጋ የለውም፣ ድካም ነው።